በትክክል ሙሉ ስም ጽፋችሁ ለገሌ ብላችሁ ሙሉ ስሙን ጽፋችሁ ፈርማችሁ ካስገባችሁ በኋላ ተሳስቼ ነው ያስገባሁት ብላችሁ ብትናገሩ ማንም የሚሰማችሁ የለም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? ዛሬ የምነግራችሁ የባንክ አካውንት በኢትዮጵያ ውስጥ የከፈታችሁ በውጭ ያላችሁ ኢትዮጵያውያን ወይም በሀገር ውስጥ ያላችሁ ኢትዮጵያውያን ሁላችሁም የባንክ አካውንት ያላችሁና ገንዘብ የምታስተላልፉ በሙሉ አንድ የማስጠንቀቂያ መልእክት፣ የጥንቃቄ መልእክት ለመስጠት ነው። የመጀመሪያው መረጃ የሚሆነው እንግዲህ ይሄ ገንዘብ ከማስተላለፍ ጋር በተያያዘ አንድ የተሰማ ነገር አለ። እሱም ምንድነው? የተለያዩ ሰዎች ገንዘብ በተለያዩ ምክንያቶች ወደ ተለያዩ ሰዎች ማስገባት ይጀምራሉ። ከዚህ በፊት እንደምታውቁት ማንም ሰው ብድግ ብሎ በደረሰኝ ጽፎ ወደዛ ሰው አካውንት ማስገባት ይችል ነበር በቀጥታ ካስታውሳችሁ። አሁን ከቅርብ ዓመት ወደዚህ ደግሞ ይሄ ሕግ ተቀይሮ መጀመሪያ አንድ ሰው ገንዘብ መላክ ካስፈለገው መጀመሪያ ወደ ራሱ አካውንት ካስገባ በኋላ ከአካውንት ላይ ነው ተቀናሽ ተደርጎ ወደሚፈልገው ሰው አካል መግባት የሚቻለው። በዚህም መሰረት እንግዲህ የገቢና ወጪ ደረሰኝ ተሰርቶለት ገንዘቡ ትራንስፈር የሚደረግ መሆኑን ታውቃላችሁ አይደል? አሁን የተሰማው መረጃ ምንድነው? አንድ ደረሰኝ ላይ በትክክል ሙሉ ስም ጽፋችሁ ለገሌ ብላችሁ ሙሉ ስሙን ጽፋችሁ ፈርማችሁ ካስገባችሁ በኋላ ተሳስቼ ነው ያስገባሁት ብላችሁ ብትናገሩ ማንም የሚሰማችሁ የለም። ስለዚህ ገንዘቡን ትራንስፈር ከማድረጋችሁ በፊት ለዛ ሰው ለማስገባት ሙሉ ፈቃደኛ መሆናችሁን እርግጠኛ ሁኑ። አንዴ ሙሉ ስሙን ጽፋችሁ ከዛ በኋላ ፈርማችሁ ካስገባችሁ በኋላ ክስ እንኳን ብትሄዱ እስከ ሰበር ሰሚ ችሎት እንኳን ብትሄዱ ገንዘቡ ይመለስልኝ ብትሉ ገንዘቡ የገባለት አካል እንዳይመልስ የማድረግ መብት አለው፣ ወይም ደግሞ ያለመመለስ ሙሉ መብት አለው። ስለዚህ የከፍቲው ቤተሰቦች ገንዘብ ትራንስፈር ስታደርጉ ለዛ ትራንስፈር ላደረጋችሁት ሰው ሙሉ ስም እና አካውንት ቁጥሩ በትክክል መጻፉን እርግጠኛ እንድትሆኑ በዚህ አጋጣሚ መልእክት ለማስተላለፍ ያክል ነው መጀመሪያ ያገባሁት። ሁለተኛው ደግሞ የምነግራችሁ መረጃ በተደጋጋሚ በከፍቲዩብ ስልክ እየተደወለ የምጠየቀው ጥያቄ ስላለ እሱን ምላሽ ለመስጠት ነው። የመጀመሪያው አንድ ሰው አካውንታችሁን ማለትም የባንክ አካውንታችሁን ስላገኘ ብቻ ከገንዘብ ወጪ ማድረግ ይችላል ወይስ አይችልም እያላችሁ የምትጠይቁ ኢትዮጵያውያን አላችሁ። በተለይ በአረብ ሀገር ያላችሁ እህቶች ይህንን ጥያቄ በተደጋጋሚ ትጠይቃላችሁ። መልስ በተደጋጋሚ የምሰጠውም በቴክስትም የምትጠይቁኝ ይህንኑ ነው። አንድ ሰው አካውንቱን ስላገኘ ብቻ ከአካውንታችሁ ገቢ ወጪ ማድረግ ይችላል ማለት አይደለም። እንደውም አንዳንድ ጊዜ አካውንት ክፈትልኝ ብዬ መታወቂያ ስለሰጠሁት ሙሉ ስሜን ስለሚያውቀው እና አካውንቱንም እሱ ስለከፈተልኝ ገንዘብ ወጪ ማድረግ ይችላል ወይ ብላችሁም የጠየቃችሁ ሰዎች አላችሁ። መታወቂያም ቢኖረውም ባይኖረውም፣ ኮፒ ቢኖረውም ባይኖረውም፣ አካውንት ቁጥራችሁ ቢኖረውም ባይኖረውም በእናንተ ስም ከባንክ ሂዶ ገንዘብ ማውጣት አይችልም። ከባንክ ገንዘብ ለማውጣት ራሱ በውልና ማስረጃ የተረጋገጠ ውክልና የተሰጠ መሆን አለበት። እሱም ውክልና ግልጽ ውክልና መሆን አለበት። ለምሳሌ ከአካውንት ገንዘብ ወጪ እንዲያደርግ ወይም ገቢ እንዲያደርግ የሚል ልዩ ፍቃድ የተሰጠበት መሆን አለበት። ይህ ባልሆነበት ሁኔታ ማንም ሰው ከአካውንታችሁ ገቢ የተደረገን ገንዘብ ማውጣት አይችልም። ስለዚህ በዚህ ዙሪያ ላይ ተቸግራችሁ ወይም እንቅልፍ እያጣችሁ ያላችሁ የከፍ ተመልካቾች ካላችሁ እንድትረጋጉ ነው። ማንም አካውንታችሁን ሊያንቀሳቀስባችሁ አይችልም። ሶስተኛው ደግሞ ከአካውንት ጋር በተያያዘ የተጠየቁት ጥያቄ ምንድነው? እዚህ ከሀገር ቤት ሆኜ ሰው አካውንት ሊከፍትልኝ ይችላል ወይ ብላችሁ ልትጠይቁ ትችላላችሁ። እውነት ለመናገር አሁን ባለው ሁኔታ የባንክ ሰራተኞች እንኳን ውጭ ሀገር አይደለም መንገድ ላይ ካገኘዋቸው እንኳን አካውንት ክፈቱ ይሏቸዋል። አካውንት ሲያስከፍቱም በስልካቸው መታወቂያችሁን ያነሳሉ። ከዛ በኋላ ወረቀቶችን እንድትፈርሙ ያደርጓቸዋል። ከዛ በኋላ አካውንቱ ይከፈታል። ከዛ በቴክስት አካውንት ቁጥራችሁ ይላክላቸዋል። ከዛ በኋላ ያ አካውንት የናንተ ይሆናል። አሁን እየተደረገ ያለው ነገር ይሄ ነው። በዚህ አጋጣሚ ፎቶአችሁን ላኩ ወይም ደግሞ
ፊርማችሁን ፈርሙና ወረቀት ፎቶ አንስታችሁ ላኩ፣ ከዛ በኋላ አካውንት እንከፍትላችኋለን የሚሉም የባንክ ቤት ሰራተኞች እያጋጠሙኝ ነው። ስለዚህ በእንዲህ አይነት የተከፈተ አካውንት ብዙ ገንዘብ ለማንቀሳቀስ ምቾት አይሰጥም እውነት ለመናገር። ስለዚህ በርቀት ሆናችሁ አገር ቤት አካውንት የምትከፍቱ ሰዎች ጥንቃቄ ብታደርጉ እመክራለሁ። ከዛ በዘለለ ግን አካውንት ለመክፈት በተለየ ሁኔታ የዲጂታል ባንኪንግ አገልግሎት የሚሰጡ ባንኮች አሉ። እነዛ ላይ አካውንት የምትከፍቱበት ሁኔታ ሊኖር ይችላል። እንዲያም ሆነው ግን ቬሪፋይ ማድረግ ስለሚጠበቅባችሁ በሀገር ውስጥ ያሉ ሰዎችን መጠቀም ይኖርባቸዋል። ስለዚህ በውጭ ሀገር ያላችሁ ኢትዮጵያውያን በሀገር ውስጥ ያሉ አካውንቶችን ከፍታችሁ ለመጠቀም ከፈለጋችሁ አሪፍ አማራጭ ብዬ የማስበው ለቤተሰብ የባንክ አካውንት በስሜ እንዲከፍት የሚል ብቻ ውክልና ሰጣችሁ በዛ ውክልና በስማችሁ አካውንት እንዲከፈትላችሁ ማድረግ ትችላላችሁ። ካልሆነ ግን ያላችሁ አማራጭ ወደ ሀገር ውስጥ ስትመጡ አንድ ጊዜ የባንክ አካውንታችሁን ከፍታችሁ መሄድ ትችላላችሁ። አራተኛው የምትጠየቀው ጥያቄ ደግሞ ምንድነው? ከተከፈተ ረጅም ዓመት የሆነ አካውንት አሁን ላይ ይሰራል ወይስ አይሰራም፣ አክቲቭ ነው ወይስ አይደለም የሚለውን እንዴት ማጣራት ይችላለሁ የሚለውን ጥያቄ ነው። ብዙ ጊዜ በጣም በተደጋጋሚ የሚቀርብልኝ አንደኛው ጥያቄ ይሄ ነው። እኔ መልስ ብዬ የምሰጠው ሁልጊዜም ትክክለኛ ነው ብዬ የማስበው አንደኛው የባንኮችን የጥሪ አማራጮችን በመጠቀም በቀጥታ በመደወል የጥሪ ማዕከል ሰራተኞችን ማናገር ነው። እነሱ ቼክ ሊያደርጉላችሁ ይችላሉ። ስለዚህ በቃላችሁ ወይም ደግሞ የቡካችሁ ካለ ደውላችሁ ቡካችሁ ነምበሩን በመናገር ይሄ አካውንት አክቲቭ ነው ወይስ አይደለም የሚለው ማጣራት ትችላላችሁ። ሁለተኛው መንገድ ደግሞ ቤተሰብ ወደ ቅርንጫፍ የባንክ ቅርንጫፎች በመሄድ እነዚህ አካውንቶች ክፍት ናቸው ወይስ አይደሉም፣ ገንዘብ አሁን ባስገባበት ይቀበላል ወይስ አይቀበልም የሚለውን በቤተሰብ በኩል ማረጋገጥ ትችላላችሁ። ሶስተኛው ደግሞ የሞባይል ባንኪንግ የሚጠቀሙ ግለሰቦች ጋር አካውንታችሁን አስገብተው ቼክ እንዲያደርጉላችሁ ማድረግ ትችላላችሁ። ስማችሁ የሚመጣ ከሆነ በተጨማሪም ደግሞ 50 ብር 100 ብር ወደዛ ባንኩ አካውንት ትራንስፈር ስታደርጉ ሰክሰስ የሚል ከሆነ ኦሬዲ ያ አካውንት ገንዘብ ሊቀበል ይችላል ማለት ነው። ከዚህ ሁሉ ግን አካውንታችሁን ባንክ ሄዳችሁ ይሄ አካውንት አክቲቭ ነው አይደለም የሚለውን ነገር ብታጣሩ ለእናንተ የተሻለ አማራጭ ታገኙበታላችሁ። ስለዚህ ይህንን መንገድ ብትጠቀሙ መልካም ነው ብዬ አስባለሁ። በመጨረሻም ከእናንተ የባንክ አካውንት ወስደው ቤተሰብ ገንዘብ ያወጣሉ ወይስ አያወጡም ብላችሁም የጠየቃችሁ አላችሁ። ቀደም ሲል ካልኳችሁ ጋር ነው የሚያያዘው። ከእናንተ የባንክ አካውንት ውስጥ ገንዘብ ለማውጣት የተለየ የባንክ ወጪ ማድረግ የሚያስችል ውክልና ያስፈልጋል። ይህ ውክልና ደግሞ በሰነዶች ማረጋገጫ ጽሕፈት ቤት የተረጋገጠ መሆን አለበት። እዛ ጋር ሄዳችሁ ውክልና መስጠት ማትችሉ በኤምባሲያችሁ በኩል በውጭ ጉዳይ መስሪያ ቤት በኩል አድርጋችሁ በምትልኩት ውክልና ይህንን ሁኔታ ማስፈጸም ይቻላል። ስለዚህ ውክልና የምትሰጡት ሰው ሙሉ ስም፣ ከዛ በኋላ በተለያዩ ሀገር ውስጥ ያሉ የኢትዮጵያ ቆንጽላ ጽሕፈት ቤት ወይም ደግሞ ኤምባሲዎች በኩል ውክልና በመስጠት በውጭ ጉዳይ በኩል መጥቶ ያንን አሲዛችሁ ወደ ሰነዶች ማረጋገጫ ሄዳችሁ ያንን ወደ ውክልና ማስቀየር ይጠበቅባችኋል። ከዛ በባንክ ገንዘብ ወጪ እንዲያደርግ ገቢ እንዲያደርግ የሚል ውክልና ስፔሲፊክ አድርጋችሁ ከሰጣችሁ በዛ መሰረት ይቻላል። ከዚህ ውጭ ግን ያለማንም የባለቤቱ ፍቃድ ከማንም አካውንት ላይ ምንም አይነት ገንዘብ ተቀናሽ ወይም ደግሞ ወጪ ማድረግ አይቻልም። ስለዚህ በዚህ ጉዳይ ላይ